ምናምን በሙሉ ነገር አሳይቼዋለሁ። የሰራላትም ልጅ እስከነ ቴክስቱ እስከነ አስገባችለት ገንዘብ ምናምን ሁሉ ነገር አሳይቼዋለሁና ኪዬን ቶሎ ይዘን ሄደን ይሄንን ነገር መንፈጠር ሩታን የምናገኝበት መንገድ እኔ ብቻዬን ምናምን እዛ አሁን እንደባለፈው እንዳልንከራተት ብዬ ነው። እቺ ልጅ እየሰራች ያለችው ድራማ እየሰራች ያለው ነገር ለሩታ ጠቃሚ ነው። ምክንያቱም አብርሃምና ሩታ ሊለያያቸው ያለ ነገሩን ማስታረቅ የሚችል ከሆነ እኔ ማሳያችሁ መረጃ ለሷ ማሳያት መረጃ አብርሃም ከነጻነት ጋር ምንም አይነት ነገር እንዳልነበረው ምክንያቱም ከኔ ጋር ነበረች ነጻነት ምንም አይነት ነገር ማን ነው ሩታ ወደ ቤት የምትመለስበት መንገድ የሚፈጠረው በዚህና በዚህ ብቻ ነው። ሄዶ ኪዬ ነው ወደ ሚዲያ ይዟት የመጣው ነጻነትን እሱ አመነ ምንም ብሎ አዎ አምኗል። በቃ ጥፋተኛ እንደፎገረችው ቪዲዮ እንዳለ ኤዲት ተደርጎ የተሰራ እንደሆነ ለጠቃሚ ነገር እንደሆነ ማወቅ አለባት። ሩታም ይሄን ነገር መገንዘብ አለባት። እንትን ነጭ ስኒከር ነበር ያሰረችው ሩታ ነጭ ስኒከር ነበር ያሰረችው ሩታ ማለት ነው። ከዛ በኋላ ሊያሻግራት አብርሃም ደግሞ ኖርማል ጫማ ነበር ያሰረው ከጀርባው አርጓት ማለት እየተሻገሩ እያለ እሷ አምልጣው ስትሄድ አየሁ ታውቃለህ። ወንዙ ይዟት የምር በቃ ለዛ እኮ ነው ወንዙ ስዳት ህልም እኮ ተቃራኒ ነው። ግራ ገባኝ። የሚወዳቸው ያላቸው ቤተሰቦች ናቸው። ተራት ዳር አይደለም። ግን ሚዲያ ላይ ባይመጡም ይሻል ነበር። ስቃያቸው በዛ የምር ነው በጣም አንተ ማታ በልችለውን አድርግና አንተም እዩ የምትችለውን አድርግ። ማነው ጆሲ ሌላ ሰላም ነው እንዴ ነው ሰላም ሌላ ረብሽኩሽ አይ እንዴና ተኝተ ነበር በእናትህ ምን ነው አሟል ትንሽ ራስም ተታማኝ ምን አባት ትንሽ ስልክ እኮ እየደወልኩ ነበር አላየሁም ነው የማንንም ሰው ስልክ እያነሳው አይደለም ግድ ደስ የማይል ነገር ሰምቼ ደብሮኝ ነበር ትንሽ ታውቃለህ ምን ነው አብርሃም ራሱ ደውሎልኝ ነበር እሺ እንት ተፈጥሮ ያስጠላል ባከ ጆሲ ትንሽ ደብሮታል አብርሃም ያለበት ነገር አሁን ያስጠላል በጣም ነው የሚደብረው ያለው ነገር ምን ሰማው ነገር በጣም ቅድም ደውሎልኝ በጣም ብዙ ሰዓት እያወራን ነበር ከዛ በኋላ በጣም መቆጣጠር ሲያቅተኝ ራሴን አሞኝ ነበር መድኃኒት ነው ሰው ውጪ ነው እዚህ ጋር መድኃኒት ብቻ ትንሽ ትሽሎኝ ነው እንደምን የብሶ ስልክ እያነሳውን ነበር ብዙ ነገር ነው ነበር እንዴት ነው ሰላም ነው አለው ለኔ ሰላም ረበሽቻችሁ አይደል እቺ ነፃነት ትባላለች ያው ምን ታረጋዋለህ አንዴ ፈርዶባቸዋል እነዚህ ባለትዳሮች ምንም ማድረግ አይቻልም ያው ነገሮችን ለማስተካከል ብዙ ጥረን ሄደን ግን አሁን በእኛ መንገድ የሚፈታ ነገር ነው አብርሃም ራሱ ሲነግረኝ በሩታ ተስፋ እንደቆረጠ አይነት ነገር ነው የነገረኝ ነገሩን አንተ ለማስተካከል ምናምን አልሞከርክም እንዴ እኔ ሞከርኩኝ እስከ ጥግ ጋሽዬም ጋር ደወልኩኝ ጋሽዬም ስልክ እያነሳልኝ አይደለም በቃ በጣም ማለት ደክሞኝ ምናምን ከተኛው በኋላ በማንም ስልክ እያነሳው ነበር እንደዛ ነው ስታንኳካለኝ ብዙ ሰው እየደወለኝ ነበር አልመሰለኝም አብርሃም ብዙ ያለኝ ነገር ስላለ ነው አንደስ ኩንም እኔማ እኮ አመጣጤው ነገር ላወራህ ነበርና እንደዚህ ምኑን ማለው ስልክ ማላነሳ ስትለኝ ግራ ገባኝ ስመጣ ተኝታል ትንሽ ማለት ያለው ነገር አወራሃለሁ ብያሰብኩት ነገር ነበር በቃ እንደዛ ከሆነማ ተኛና ነገ አወራሃለሁ በቃ ነገ ያለው ነገር እናወራለን አሁን ተኛ አረፍታ ማለት ዳር ኖርማል ነው አውራኝ ችግር የለውም ግን ምንድነው ኬዙ ምንድነው እንተወራ ግራ ይገባኝ ነገ ማውራት ስለምንችል ነገሩን አሁንም ትንሽ እንደክሞኛል ብለኛል አሞኛል ብለኛል እንደዚህ ችግር የለውም ጆሲ ማስቸግርህ አሳሳቢ ነገር ከሆነ ችግር የለውም ብትነግረኝም ችግር የለውም ስለ የሚጠቅመኝ ነገር ከሆነ በደስታ እንትን በቃ ሁሉ ነገር ትችይ እንትን አዳምጣለሁ ችግር የለውም አሁን በተኛም ምንም እንቅልፍ እየነሳኝ ነው ታውቃለህ የነሱ ጉዳይ አብርሃም እና የነሩታ በህልሜው ላይ እየመጣብኝ ነው እንዴ የምር ተለያይተዋል ምናምን ነገር እያልኩ እየባነንኩ ነው ዳሪቶላ ግራ የገባኝ እንዴት እኔ ማስተካከል የምችለውን ነገር እንዴ እስካሁን ድረስ እንዴ ተጣልተው ወይም ደግሞ ተለያይተው ማየት በጣም እየከበደኝ ነው ማለት እኔ ማስተካከል እየቻልኩኝ ነገሮችን
ለማስተካከል ብዙ ጥሪ ያለው በእርግጥ ግን እስካሁን ድረስ ምንም አይነት እንደዛ ከሆነማ እኮ ብቻ ነው አሁን አንድ ማመጣጤ ሐሳቡ ስለዛ ነገር ስለሆነ አንተም ከምትረበሽ ሌላ ነገር ውስጥ ከምትገባ ማለት ያም ቤት ከሚረበሽ ነገሩን እኔም ለማስተካከል በሞክር ብዬ አስቤ ነው የምትወት ማለት ሩታን አግኝቻት በወራት ስለምን ካልከኝ ምን መሰለህ ብቻ እኔና ነፃነት የነበረን ነገር እንድታቅ ከአብርሃም በኋላ ሩታ ከአብርሃም ጋር በነበረችበት ሰዓት ላይ አብርሃም ከነፃነት ጋር ምንም አይነት ነገር እንዳልነበረው ምክንያቱም ከኔ ጋር ነበረች ነፃነት ምንም አይነት ነገር ከአብርሃም ጋር አልነበራትም። ይሄ የተፈጠረው ነገር ያለው ሰሞኑን ባለው ነገር እያስረዳው ነበር እኔም ግራ ገብቶኝ ነበርና የሆነ ነገር ፈልጋ ነው ልጅቷ በቃ እኔም በዚህ ሐሳብ እያመንኩበት ነው ምክንያቱም በፍቅርም ሄጂ ሞከርኳት ይቅርታም ብዬ ሞከርኳት ሳላጠፋ በማላውቀው ነገር እንደገና ደግሞ በቃ ተስፋ ቆርጬ ማለት ሞከርኳት ምንም ልትመለስ የምትችል አይነት ሴት አይደለችም ገባ ለዛ ምን አሰብኩኝ ልጅቷ አክቹአሊ እናንተ ብላችሁኛል ያለውን ነገር ነፃነት ከኔ ጋር ባለችበት ሰዓት ከኔ ጋር የምር እንደነበረች ለሩታም አስፈላጊ ሆነ ለአብርሃም ያለውን ነገር በመረጃ አስደግፌ ላሳያቸው ይችላል ማለት በቃ ይቅርታ እንድታደርግለት ለአብርሽ ሩታ የሰው ቤትን ማቅናት ከቻልኩኝ እኔ ነገሩን ማስተካከል ከቻልኩኝ ማስታረቅ ከቻልኩኝ ለኔ ትልቅነት ነውና ያን ነገር ቢያንስ በሞክር ሩታን አግኝቼ ባወራት ነኝ ምክንያቱም ያለው ነገር ውሸት እንደሆነ ያለው ነገር እቺ ነፃነት የምትባል ልጅ ምን አይነት ድራማ እየሰራች እንደሆነ ምን ፈልጋ እንደሆነ እኔ ማወቅ ስለምፈልግ ነገር ነው እቺ ልጅ እየሰራች ያለችው ድራማ እየሰራች ያለው ነገር ለሩታ ጠቃሚ ነው ምክንያቱም አብርሃምና ሩታ ሊለያያቸው ያለ ነገር ነገሩን ማስታረቅ የሚችል ከሆነ እኔ ማሳያችሁ መረጃ ለሷ ማሳያት መረጃ ፋይል አለኝ በትክክል ፋይል አለኝና ያንን ፋይል ለሩታ ላሳያትና ሁለቱ ነገሩን የሚፈቱበትን መንገድ እንዲያስተካክሉ ማድረግ የምችል ከሆነ ያንን ነገር ለሷ ላስረዳት እንድታገናኘኝ እሷን ባገኛት ደስተኛ ነኝ ምክንያቱም ግን ይሄ ነገር ሳይፈጠር ፊት መጀመሪያ ለምን ፋይል ተሰኛል ሞከርኩ ነበር ይሄዱ ነገር አሁን ማለት እኔና እሷ ያለንን ነገር እኮ አሳይቻችሁ ነበር አንተና ዩ ስልኬ ላይ አይታችሁ ምናምን ነገር ነበር እንትን ያላችሁ ማለት ነፃነትም ይሄን ነገር ላታክ ትችላል ሩታ ይሄን ነገር ላታክ ትችላለች ብዬ ስላሰብኩኝ ነው ከኔ ጋር እንደነበረች የኔ ፍቅረኛ እንደነበረች አታውቅም ብዬ ስላሰብኩኝ ነው እና ይሄን ነገር ላሳያትና ሁለቱ ያላቸውን ነገር ነፂም ከኔ ጋር እንደነበረች ሩታ አይታ ትረዳለች ስለዚህ ሩታና አብርሽ የሚፈቱት ነገር ይኖራል ብዬ ስላሰብኩኝ ነው ገብቷል አይደል ብቻ ጆሲ ግን ስለ አሁን ነገሩ አገናኝታኝ ያስባሳያት በቃ ላሳያት እኔ ችግር የለብኝ ማገናኘት አገናኛለሁ ከሩታ ጋር ማለት ነው ግን ይሄ ነገር በጣም ስር ሰዷል ጆሲ አሁን የነገርከኝ ነገር ያው ለነሩታ ለአብርሃም ትዳር ትልቅ መፍትሄ ሊሆን ይችላል አንተ አሁን የነገርከኝ ካለው ነገር አንፃር ማለት ነው ማለት እንደዛ ነው የምረዳው ተሰየኝ ነገር ያው ለፍቅራቸው ለነሱ ትዳራቸው የሚመለስበትን ነገር ነው እያልከኝ ያለው ግን አንድ ነገር ደግሞ አለ ጆሲ አሁን አንተ ሩታን አገናኝና ፋይሉን አስላሳያት ነው ያልከኝ ቢያንስ ነገሩ የሚስተካከል የሚችል ከሆነ ግን አሁን ደግሞ ታውቃለህ ሩታ ያለችበት ሁኔታ አልታወቀም ሩታ የት እንዳለች አልታወቀም ሩታ ካይናችን ይሄው 2 ቀን ምናምን ነው ከታየች ስልኳ ምናምን አይሰራም ጨራሽ ስልኳ ሁላ አይሰራም የት እንዳለች አልታወቀም ይሄን ነገር የሚያውቀው ደግሞ አቤል ብቻ ነው ታውቃለህ አቤልም ጋር ስደውልለት ስልኳ አያነሳም ግራ እየገባኝ ነው ብዙ ሰው በጣም እየተጨነቀ ነው እንጂ ይሄ አሁን ያልከኝ ነገር ትልቅ የመፍትሄ ሊሆን ይችላል እኔ በርግጥ አላየሁትም ፋይሉ ግዴታ ደግሞ ለሷ ቀጣም ሳይሆን ለአንተ ማሳያለሁ ግን የሚጠቅማት ለሷ ስለሆነ ለዛ ብዬ ነው ሩታን ያልኩ ምክንያቱም አሁን እኔ ሄጄ ባሳያት ከኔ ጋር ያላትን ነገር ባሳያት እኔ ስለሆንኩ ማሳያት ልትረዳ ትችላለች እውነት እንደሆነ ታውቃለች አንተ ብትወስድላት የሆነ ሰው ቢያሳያት ግን ምናልባት ላታምንም እርግጠኛም ላትሆን ትችላለች እኔ ራሴ ወስጄ ከኔ ጋር የነበረች ችግር የለውም ምን ያውን እኮ ጆሲ በስነ ስርዓት የነበረን አዲስ አበባም ድረስ እኮ ወስጄ አንተ ሩታ እንደተሳያት ኖርማል ነው ችግር የለውም ግን አሁን ያለችበት ሁኔታ ነው ያወቅኩ አይደል ስልኳ አይሰራም ያለችበት ቦታ ማንንም ሰው አላወቀም ከአብርሃም ጋር ከዛ ከህይወት ይውጣልኝ በቃ አትፈልገኝ ምናምን ካለች በኋላ ባለፈው ደውሎልኝ በቃ በጣም ስቅስቅ ብሎ ነበር እያለቀሰኝ ነበር ባለፈው ከተገናኘን በኋላ ነው ዛሬ ጠዋት ላይ ራሱ ደውሎልኝ ቡቺ በቃ ሩታ በኔ ተስፋ ቆርጣለች መለየት ነው ፈልጋለሁ ያለች ከዛ በኋላ በጣም የተሰማኝ እኔ ደግሞ ይሄ ጉዳይ ግዴታ ደግሞ መፈታት አለበት ይሄ ነገር መመለስ አለበት ትዳር ነው እዚህ ጋር
ለዛውም ከትዳር በላይ ትልቅ ትዳር እንደኛ ነገር እቺ ልጅ ጽንስ ነፍሰ ጡር ነች። ማንም ጎኗ ላይ የለም። አቤልና ኤፍሬም ነበሩ። እነሱም እርስ በርስ በቃ ደስ የማይል ነገር ውስጥ እየገቡ ነው። ሌላ ጸብ ውስጥ እየገቡ ነው እነሱ ራሱ። እዛ ጋር ያለው ችግር እየታያቸው አይደለም አቤልም ኤፍሬም። ስለዚህ ማድረግ የምንችለው እንድንሞክር። ስለዚህ ያን ነገር ለማስተካከል ቢያንስ ጋሽዬ ጋር ብዬ በሄድኩበት ጋሽዬን ላገኘው አልቻልኩም። ጋሽዬ ስቲል የት እንዳለ አላወኩም። ቤቱ እየፈለኩት ቤታቸው ሄድኩኝ። 3 ነው የሄድኩት። ጠዋት ሄድኩኝ፣ ምሳ ሰዓት ሄድኩኝ። አሁን ከመሸ በኋላ በቃ ኦቨር ሲሆንብኝ ራሴን አመኝና ተኛኝ። በፀሐይ እየተንከራተትኩኝ ነበር። ይሄንን ማደርገው እኔ በጣም ሁለቱንም ከልብ ስለምወዳቸው እረዳለሁ። ብቻ ጓደኝነትም ስላለ ግን መዋለድ ደግሞ ቋንቋ ነው ታውቃለህ። እሷን ማግኘት የሚቻልበትን መንገድ ፈጥረህ እንደምንም ይሄን ነገር ቢያንስ ያለውን ነገር አውርተን ከሷም ጋር ያለውን ነገር አይታው አውቃ ነገሮችን እንድትፈርድበት። ምክንያቱም አብርሃም ጥፋተኛ ነኝ ብሎ ይቅርታ ጠይቋል ብለኸኛል። እንደገና ደግሞ ያለውን ነገር እኔም ላሳያት እችላለሁ። እሷ ለእሷም ልነግራት በሚገባ ላስረዳት እችላለሁ። እኔ አሁን ይሄን ነገር ስልህ የነፃነትን ፋይል አላለ ማውጣት ምናምን አስቤ አይደለም። ግን በቃ አክቹዋሊ የሁለታቸው ትዳር ከሚፈርስ የኔና የነፃነት ነገር ወደ ማብቂያ መጥቷል እና ሁለቱን ማስተካከል የሚችሉበትን ነገር ማምጣት ምንችል ስለሆነ እኔንም ቡቼ አንድ ነገር ልንገርህ፣ በእኔ ላይ እምነት ይኖርህና ማለት ነው ቡቼ እኔ ይህን ነገር ለሩታ ካሳየኋት እርግጠኛ ሆኜ ልንገርህ ሀሳቧን እንደምትቀይር ነው። ምክንያቱም ያለውን ነገር ስለማታውቅ ያለውን ነገር ስላላወቀች ነው ሩታ በዚህ አይነት መንገድ እየሄደች ያለችው ብዬ አስባለሁና ይህንን እድል ብቻ አንዴ እንድትፈጥርልኝ ቡቼ። ምክንያቱም አንተም ለእኔ ጥሩ ሰው ነህ፣ አብርሃምም ጓደኛ ነው እና የእሱ ትዳር ከሚፈርስ አንተ ተቸግረ እንደምንም ብለህ እሷን አገናኝተኸኝ ያለውን ነገር ባሳያትና እሷ ብትረዳ ያ ነገር ለአንተም ለእሷም ጥሩ ነው ብዬ ስላሰብኩኝ ነው። ምክንያቱም ለትዳሯ ለእሷ ጥሩ ነው። እነሱ ትዳራቸው የሚቀጥሉ ከሆነ አንተም ደስተኛ ነህ፣ የእሱም ቤተሰብ ጓደኞቿም ደስተኛ ናቸው። የእነሱ መለያየት የሚፈልግ ያው የእነሱ ምቀኛ የእነሱ ጠላት ሊሆን ይችላል ብዬ ስለማስብ ማንም ትዳር እንዲፋታ ማንም ሰው አይፈልግም። ለዛ እንደዛ ብዬ ስለማስብ ይህን ብቻ ተቸገርልኝ ብቻ ፕሊስ እባክህ ጆሲ። እኔ ይሄ ነገር እኮ እኔም ለራሴ ስል ነው ይሄ ነገር ያልከኝ ነገር። ልክ ነህ፣ ግን ይሄን ነገር እንድትረዳኝ ቢያንስ ነው። እኔ ደስተኛ ነኝ ይሄን ነገር ማድረጌ። ግን አሁን ሩታ ካልተገኘች እንዴት ብዬ ነው እንደምንም እስቲ ለኔ ዋጋ ክፈል፣ ለነሱ ዋጋ ክፈል፣ ለኔ ደግሞ የሆነ ነገር ብዬ ከየትም በማገኝበት መንገድ ፈልጌ በቃ አገናኝቻችሁ ያለው ፋይል ተሰየት አደርጋለሁኝ። እንዴትም ብዬ ማለት ነው ጆሲ ቃል ምገባለህ። ለምን አንተ መልካም ሰው ነህ። እዚህ ጋር የራስን የሆነ ነገር ትተህ ሐቃቁን እውነታውን ለማውጣት መናገር ራሱ ያበቂ ነው። አንተ ታውቃለህ የራስን ህይወት ነበረ። ያ ህይወት ደግሞ ትክክል እንዳልሆነ ስታስብ ወደ ትክክለኛው መንገድ ስለመጣህ በጣም ደስተኛ ነኝ። ግን በቃ እኔ በየትኛውም ሰዓት እሷን ባገኘሁበት ሰዓት አንተ አለኝ የምትለውን ከነፃነት ጋር ያለን እያንዳንዱን ፋይል አምጥተህ ከእሷ ጋር ኬዝ እንደነበረ እንድታሳያት ፈልጋለሁ። ችግር እኔ ደስተኛ ነኝ። ይሄን ነገር ብቻ አንተ ተቸገርልኝ። እሷን አግኝተህ እሷን እንዴትም ብለህ አግኝታት በምንም አይነት ዋጋ ከፍለህም ቢሆን ዋጋ እሷን አግኝታት እኔ እንድታገናኘኝ ያለው ነገር እንዳሳያት። ምክንያቱም ስላልተረዳች ስላልገባት ያለው ነገር ስላላወቀች ነው ብዬ ስላሰብኩ ነው። ምክንያቱም ታውቃለህ የሆነ ነገር ነው አይደል? እውነታ ነው አንተ ሊያሳምን የሚችለው አይደል? ያለውን እውነታ ለሩታ ላሳያት። ከዛ በኋላ እሷ የምትወስነውን ውሳኔ ታያለች። ይሄን ብቻ ተቸገርልኝ ለኔ ማለት አሁን እንደዚህ ዝም ብሎ የሚወሰን ነገር ስላልሆነ እስከ ነገ ባለው ሰዓት ጠብቀኝና ነገር ማምሻ ላይ በቻልኩት አቅም ያለውን ነገር አሳውቃለሁ ጆሲ። አሁን ያለውበት ነገር በጣም የሚደብረው ጆሲ፣ በጣም እየተጎዳው ያለ ሰው ነኝ እና ጆሲ ስለ አሁን ያለውን ነገር እኔ ከስር መሰረቱ ይሄ ነገር ካልተቋጨ እኔ ጤነኛ መሆን አይመስለኝም። በጣም አይምሮዬ ጥሩ ሙድ ውስጥ አይደለም ያለው። የአብርሃም እና የሩታ ነገር በጣም እንቅልፍ እየነሳኝ ነው፣ በጣም ከሚገባው በላይ ማለት ነው። ስለዚህ በጣም እኔም ከነሱ የበልጠ እየተጎዳው ነው። ቤተሰቦች ስለ ብዙ ያልተረዱ ሰዎች አለ። በቃ እነሱ የራሳቸው ጉዳይ ምናምን የሚሉኝ ብዙ ሰዎችን በአሁኑ ሰዓት ደግሞ እየጻፉልኝ ነው። እኔ አሁንም ቢሆን የእነሱን ነገር ማይስተካከል ከሆነ እኔ ጥሩ ሙድ ውስጥ እንዳልሆንኩ ነው ማሰበው። የምር ለምን እንደምወዳቸው አላውቅም። እንደዚህ የምሬ ነው ጆሲ ስለ በዚህ ያክል እኔ እንደዚህ ሆኜ አላውቅም ለሰው ልጅ ማለት ነው። ጆሲ ማን ነው? ማን ነው? ግባዩ
ሰላም አራት እንሳ ቁጭ በል ችግር የለውም። እዚህ ጋር ነው። ምን ሆነህ ነው ስልክ የማታነሳው? ራሴን አሞኝ ትንሽ። ኧረ ቀልድ። እኔም እኮ አሞኛል። ጉንፋኑ ነው? ኧረ አይደለም፣ የኔ ሌላ ነገር ነው። ራስ ምታት። ይኸው እኔ ጉንፋን አሞኝ እንዳለ በጣም ድምጼ ሁላ ተዘግቶ ምናምን። ቤት ተለጥ ብለህ ነው? ቤት ሆኜ ትንሽ እንትን ታከምክሽ? ትንሽ መድኃኒት ሰጥተውኛል። ይሄ አይደለም የኔ መድኃኒት። ይሄው ለኔ መድኃኒት ሰጥተውኛል። ምንድን ነው ሰው እንዳለ ታሟል እንዴ? አሞኛል በእናትህ። የኔ ራስ ምታት ነው ትንሽ ጥሩ ብለህ ነበር። እኔ ደግሞ ትልቁ ነው የሚጉ። ምን ሆንክ? የሆነ ነገር በህልሜ እየመጡ አንተ በስመ አብ እንደዚህ በቃ ደስ የማይል ውስጥ ነው ያለሁት። አብርሃምና ሩታ ጭራሽ በህልሜ እየመጡ እንቅልፍ መተኛት ከብዶኛል እኮ። እኔ እኮ አሁን እንትን ፈልጌ ነው የመጣሁት። በእነሱ ጉዳይ ነው የመጣሁት። እንትን ሩታ ጋር ወይም አብርሽ ጋር መሄድ አለብን ግዴታ ማለት ነው። እና ኪዬን አውርቼዋለሁ። ያው ሁሉንም ነገር ጨርሻለሁ። ኪዬ ሁሉንም ነገር አምኗል። ያለው ነገር ውሸት እንደሆነ አረጋግጧል። እና ኪዬ ሄዶ ያናግራት፣ ስለ ነፃነት ምን አስባ እንደሆነ ሁሉንም ነገር ይንገራት። ከዛ በኋላ ሩታ ወደ ቤት የምትመለስበት መንገድ የሚፈጠረው በዚህና በዚህ ብቻ ነው። ሄዶ ኪዬ ነው ወደ ሚዲያ ይዟት የመጣው ነፃነትን። እሱ አመነ ምንም ብሎ አምኗል። በቃ ጥፋተኛ እንደፎገረችው ቪዲዮ እንዳለ ኤዲት ተደርጎ የተሰራ እንደሆነ ምናምን በሙሉ ነገር አሳይቼዋለሁ። የሰራላትም ልጅ እስከነ ቴክስቱ እስከነ አስገባችለት ገንዘብ ምናምን ሁሉ ነገር አሳይቼዋለሁና ኪዬን ቶሎ ይዘን ሄደን ይሄንን ነገር መንፈጥር ሩታን የምናገኝበት መንገድ እኔ ብቻዬን ምናምን እዛ አሁን እንደባለፈው እንዳልንከራተት ብዬ ነው። ቢያንስ ከአንድ ሁለት ይሻላል። አሪፍ ሀሳብ ነው። ገራይለማ ያው የነፃነት ስራ እንግዲህ ያው ምንም ለፍቅረኛ ብትሆኑ አሁን ላይ እኔ እናንተም ያው አልተግባባንም ነበር ባለፈው። ከዛ በኋላ ያለው ነገር ከዛ በኋላ አይቻለሁ። ከዛ በኋላ ባለፈውም ትላንት ወዲያ ጠዋት የተገናኘ ሰዓት ስለነገርከኝም ያለው ነገር አሁንም አትገባም፣ በቃ አትገባም። እኔም ለዛ ነው እንደዚህ የምትጫንኩ ያለው። አዎ ልክ ነሽ። አሁን እኮ እሱን እያወራሁት ነበር። እኔ ጋር ያለውን ነገር ለሩታ አሳይቻት ነገሮችን እሷም እንድትፈታ ያለውን ነገር እንዲጨርሱ ብዬ እኮ እኔም እያወራሁት ነበር። ቡቼ ይህንን ነገር ብቻ ነው ማድረግ ያለብን እና እንደምንም ብለን ነገ ዛሬ ሳንል ነገ ብንሄዱላ ደስ ይለኛል። ኪዬን ይዤ ኪዬን አውርቼዋለሁ። አሁን ሩታ ያለችበት መንገድ እንዳለች አልታወቅም እስካሁን ድረስ ማለት ነው። የት እንዳለች ምን ቦታ የት ሀገር እንዳለች የት ቤት እንዳለች አልታወቀም። አንተን የፈለግኩ ለምንድን ነው ቡቼ? አቤል ካንተ ጋር ያወራል ከኔ ጋር ያወራል ማለት አንዴ ላገኘ ነው ብለህ ታገኘዋለህ። አቤል ስለሚያቀለችበት ከኔ ጋር ስለማያወራ ግዴታ ላገኘ ለይህ ኪዬ ላገናኘ ነው ምናምን ካልከው አይሆንም። ለዛ በሆነ መንገድ አንተ እንትን ትለውና ጠራውና ፈልጌ ነው አንዴ የሆነ ነገር ትለውና ከዛ ቀጥታ አቤልን አግኝተን አቤልን ከያዝነው ሩታ ያለችበት ቦታ እናውቃለን። ምክንያቱም ለአቤል ያንን ፋይል ኪዬ ሲያሳየው እውነቱ በምን ያህል መንገድ ሊመለስ እንደሚችል። ምክንያቱም አቤልም የሩታና የአብርሽን መመለስ ነው የሚፈልገው። አቤል ሁሉም ሰው እኮ ይነሱ ሁለቱ ነው። ስለዚህ ያንን ነገር ቢያንስ ሲያየው ያሳየናል። ሰው አታምጣብኝ ትለዋለች በእርግጠኝነት ማለት ነው። ግን ለጠቃሚ ነገር እንደሆነ ማወቅ አለባት። ሩታም ይህንን ነገር መገንዘብ አለባት። አሁን እኮ እሱ ጋርም የእውነት አለ የሆነ የሚነገረው ነገር ስላለ ነው ታውቃለህ። ዛሬ አሁን ቀድሞ አንተ ከመምጣት በፊት እሱ ቀድሞ መጥቶ አግኝቶኝ ነበርና እኔ ጋርም ፋይል አለ፣ ብዙ ነገር አለ። አሁን ከዚህ በላይ ምንም የምታገሰው ነገር የለም። ነፃነት እኔንም በድላኛለች፣ እንደኔ የጎዳችሁ ሰው የለም። ጭራሽ እኔን እንደ ባዳ አይታ ብዙ ነገር ብዙ ፋውል ሰርታብኛለች ብሎ የራሱ የሆነ ፋይል አለ። አሁን እሱ ጋር ራሱ ማይተቀመጣ ማለት ነው። ከነፃነት ጋር ምናምን ያላችሁ ፋይል አለ አብረው ባለፈው ያሳያችሁ ሌላም እና ታዲያ ምርጥ ነገር ነው። ታዲያ በእናትህ ስልክህን አልያዝከውም? አሁን አልያዝኩትም። ድንገት እኮ ስልክ ስደውል አላነሳ ሲለኝ ትቼ ነው የመጣሁት። ቀጥታ ቤት መጥቶብኝ ነው እኮ። እንደዛ ከሆነ እኮ በእናትህ አሪፍ ነገር ነው። ብዙ ፋይል አለ። ሩታ የምናገኝበት መንገድ ነው። እሷን እንደምንም አገናኝ ደግሞ አንተም ብትኖር ደግሞ አሪፍ ነገር ነው ብዬ ነው የማስበው። እሱ ቢኖር ደግሞ ነገራት ፍቅረኛ ስለነበሩ ያለው ነገር እሱ ሲያሳምናት ይሻላል። እሱ ቢነግራት ይሻላል ስላለው ነገር እኮ ኪዬና እሱን አንድ ላይ አገናኝተን ለሩታ እንነግራታለን እኮ። እኔም እንደዛ። ከዛ በኋላ ሩታ እንዴት ነው ላትመለስ የምትችልበት ምክንያት? እውነቱ ታወቀ። በቃ አብርሃም ያገኝበት እሷ ያናደዳት ያለው አብርሃም ለምን አገኛት ነው አይደል? አብርሃም ልጅቷን ባያገኛት ከዚህ በላይ ከጀርባው ብዙ ነገር አይሰራበትም ነበር። ስለዚህ አግኝቷት እውነታውን እዛው በቪዲዮ ነው የተናገረው። እንዴት ለቀኝ አገኘኝ ነው ጥያቄው።
ስለዚህ አሁንም ቢሆን ሌላ ልጅቷ ሌላ ነገር ሳደበላልቅ ድጋሚ ሌላ ነገር ሳታበላሽ አሁን ቶሎ ነገሮችን መስመር ማስያዝ አለበት። አሁን ሩት ያለችበት መንገድ በጣም ነው የሚያስጠላ። በጣም ልቧ ተሰብሯል። አዩኤል ካያት ያ ሁሉ እያለቀሰች የነበረው የእንባ ዘለላ በጣም የሚከብድ ብቻዋን ሆና እኮ እንደምትጎዳ ማንም ከጎኗ የለም። ቢያንስ ሆይ ሚላት አንድ ሴት ልጅ ወንድስ ይሻል፣ ቢያንስ ሴት ልጅ ይሻል። አጠገቧ ሴት ልጅ ራሱ የለች። በአሁን ሰዓት ሁሉም በቃ አጠገቧ የለም። ታውቃለህ ምናምን የለም። ከባድ ነው ደግሞ ብቻዋን ማሳለፍ ማለት ይኸውልህ፣ ብቻ መሆን እንደገና የመጀመሪያዋ ነው። ብዙ ነገሮች የሚያስፈልጓትና ቢያንስ ቤተሰቦቿ ጋር እንኳን ሆና ቢሆን እናት ብዙ ነገር ተነግራታለች። ስለ እርግዝናም ስለምንም ይሄ ነገር ማድረግ እንዳለባት ካተኛኘት ጀምሮ ብዙ ነገር ይነገራል። እቺ ልጅ የመጀመሪያዋ ነው፣ ምንም አታውቅም። የመጀመሪያ እኮ ሴት ልጅ ስትወልድ እናቷ ቤት የምትሄደው ለምንድን ነው? ብዙ ነገር እንድታስተምራት ነው። ቤቷን ለቃ እኮ እናቷ ቤት ነው የምትሄደው። ወይ እናት ቤቷ ድረስ መታ ነው እስክትጨርስ ድረስ ምናምን 2 ወር ምናምን ቆይታ የምትመለሰው። ያ ስለሆነች ልጅ ብቻዋን ነው ያለችው እና ወንድ ልጅ ደግሞ ምንም ሊያደርግላት አይችልም። ሊያገኛት የሚችለው አቤል ነው በቃ። ስለዚህ ምን እናደርጋለን መሰለህ፣ ይሄ ነገር እንደዚህ አይነት አጉል ነገር ውስጥ መጥፎ ነገር ደግሞ ከምንሰማ እንሂድ በቃ። የተቻለን አቅም አድርገን እዛ ከሄድን በኋላ እርግጠኛ ነኝ የምልህ ብዙ አማራጮች እና እንትኖች ይኖሩናል እሷን የማግኘት። በቃ አቤል አለ፣ አቤልን እንጫናለን፣ በጣም ጥግ ድረስ እንጫናለን። እና ቡቼ እኔ ይህንን ልነግርህ ነው የመጣሁት። አሁን እቤት እኔ ልብስ ላሳጥብ ልሄድ ነው እና ተዘጋጅበት በቃ ይህንን ነገር ማለት ነው። እና ጆሲም በዚህ ጉዳይ ስለተባበርከን በጣም ከልብ ለእውነት የቆምክ ሰው ነው። እድለኛ ነኝ። ስለበቃ ምን አክል እኔ በወዳቸው ነው እንደዚህ መሆንላቸው የምርካ የገባኝ ነው። አንዳንዴ ያላቸውን ነገር የሰው ሪስፔክት ራስ በራሳቸው እንዳይስማሙ ሰይጣን እየገባባቸው ነው እንጂ ሁለቱ ያላቸውን ባህሪ ሁሉም የሚያውቀው ነው። ምን ያህል ሰውን በትህትናና በእንትን እንደሚሉ እኔ እኮ የሁለቱ ያላቸው ባህሪ ራሱ እንዲመቅጠማቸው ራሱ በጣም ነው የምገረመው። ምክንያቱም ብታይ ማለት ነው ጆሲ በትቀርባት ሩታ ላይ ነው እንደዚህ ያደረገችው ነፃነት ብለህ በጣም ትናደዳለህ። እንዴት ተንሰፍስፎ ሰውን እንትን እንደሚሉ ምን ያህል አክብሮትና ሪስፔክት እንዳላቸው ለሰው ልጅ ማለት ነው። እኛ እንደዚህ የምንሆንላቸው ለምን እንደሆነ ታውቃለህ? ምንም አይነት የትዳራቸው ላይ እንዲበጠበጥ ስለማንፈልገው በሚዲያ ይዞት የመጡ ትዳር ስለሆነ ነው አሁን ይሄ ሁሉ መከራ እየበዛባቸው ያለው። ለዛ ነው እና ይሄን አክል መስዋዕትነት የምንከፍልላቸው በቃ እንትን ነው ታውቃለህ። የሆነ ያላቸውን ባህሪ ቀርበህ ብታየው እንዴት ደስ እንደሚሉ ማለት ነው። እኔ የምችለው ነገር በዛው በቃ ሰው የምትላቸው ሰዎች ስለ ይሁን ነገር ሲፈጠር ያው እነሱ ብቻ ነው የሚጎዱት። ብዙ ቤተሰብ የሚወዳቸው በጣም የሚያከብራቸው በጣም ለነሱ ብዙ መስዋዕት የፈጠሩ ቤተሰቦችም አሉ ታውቃለህ። በዚህ አይነት በጣም የሚጎዱ ቤተሰቦች አሉ። እንዲህ የ10 የ20 ቤተሰብ ብቻ አይደሉም እነሱ የብዙ ሰው ቤተሰብ ናቸው። እነ ሩታ ማለት ነው ከ300,000 ምናምን በላይ እስከ 400,000 ምናምን የሚወዳቸው ያላቸው ቤተሰቦች ናቸው። ተራ ትዳር አይደለም። ግን ሚዲያ ላይ ባይመጡም ይሻል ነበር። ስቃያቸው በዛ ይመር ነው በጣም አንተ ማታ በልችለውን አድርግና አንተም እዩ የምትችለውን አድርግ። እኔም በቃ ተዘጋጅ። በወንዝ እየሄዱ ማለት ነው እንዲህ ወንዝ እየተሻገሩ እና ማታ ያየሁትን ማለት በጣም ይከብዳል። ትልቅ ወንዝ ላይ ነው በቃ ትልቅ እንደ አባይ ያለ ወንዝ ላይ ነው። ከዛ በጣም እንትን ነጭ ስኒከር ነበር ያሰረችው ሩታ፣ ነጭ ስኒከር ነበር ያሰረችው ሩታ ማለት ነው። ከዛ በኋላ ሊያሻግራት አብርሃም ደግሞ ኖርማል ጫማ ነበር ያሰረው ከጀርባው አርጓት ማለት እየተሻገሩ እያለ እሷ አምልጣው ስትሄድ አየሁ ታውቃለህ። ወንዙ ይዟት የምር በቃ ለዛ እኮ ነው ወንዙ ስዳት ህልም እኮ ተቃራኒ ነው። ግራ ገባኝ ታውቃለህ። ጨነቀኝ ወንዙ ሲወስዳት እሱ ደግሞ እያለ በቃ ከዛ እረኞች መጡ ደግሞ ለቅሶ ደስታ ነው ይባላል። እረኞች መጡ በቃ እንትን ይሉ በቃ ይሄ ጉዳይ ለነገርህ ነው ያየው ልሙና ለቅሶ ደግሞ እኮ ደስታ ነው ይባላል። ያው እንግዲህ ህልም መፍታት የሚችሉ ሰው ቢኖር ቶሎ ይነግሩ። አረ በቃ እንደዚህ ነው። እኔ መጥቼ ይሄንን ነገር ለነገር ስለሆነ ነው። መገጣጠሙም እንደዛ ሊሆን ይችላል። እኛ መምጣታችን ይሄን ነገር ማስተካከል የሚችል ነገር ነው አሁን እየነገርን ያለን። አብሽር በቃ ቡቺ ተዘጋጅ። አንተም እንትን ጆሲ በቃ ተኛሽ ትንሽ ተኝቼ እወጣለሁ። እሺ ቡቺ ቻው እመጣለሁ። እሺ ከፈታው በቃ እሺ ከፍተዋል። እሺ